ሶስት ቀኖች አዳም ረታ አለፈ ራቀ ተዘነጋ የተባለን ጉዳይ እንደ ጠንካራ ቁም ነገር አንስቼ ሆን ብዬ አውርቼው አላውቅም። ሲያወሩ እንኳን ያንገፈግፈኛል። ምክንያቴ ግን አያልቅ። ለእንጀራ አርኪኦሎጂስት ሆኛለሁ። ለምን ታሪክ እንደምፈራ አላውቅም። ተረት ነግራ የትረካን ምንነት ያላመደችኝ አያቴ መሽቶ ስታወራን ጎጆአችን ውስጥ በሳቱ የሚፈጠር አጓጉል ብርሃንና ጥላ ፊቷ ላይ የወደቀ ትንሽ አስፈሪ ካላስመሰላት በስተቀር የምታምር ነበረች። ይህም የሷ ትዝታ እየኮረኮረ አስበርግጎ እንቅልፍ ስለነሳኝም አይደለም። እውነትን ስለምፈራ ይሆን? እውነትን ፈርቼ ይሆን? ምድር ላይ ትንሽ ኑሮ ተመጣጣኝ ያልሆነ ስተት የሰራት ትውልድ ውስጥ ስለበቀልኩ በማነሳው የታሪክ መረጃ ውስጥ ሁሉ ኢምንት ራሴን ስለማገኝ ብዙ መብቱን ተጠቅሞ ትንሽ ግዴታውን መወጣት የከበደው ቀላል ስለሆንኩ የቀትር ቀን የመክሰር አስሙን የሚስብ ዋቤ የሌለው ዝንጀሮ ስለተባልኩ ወይስ ራሱን ትልቅ ያደረገ 20ኛው ክፍለ ዘመን ውስጥ ዘግይቶ የበቀለ የድንቅነሽ ውሽማ ብለው ስለሚያሙኝ የሌሎች ሰዎች ታሪክም ስለሚያስፈራኝ ይሆን? የፈራረሰ አጥንታቸው ቀርጸው የጣሉት እንጨታቸው ድንጋያቸው ባልጩቱና ምኑ ሁሉ ፊቴን በልጥጦ ማንነቴን ይሄውል ስለሚለኝ እንደ መስታወት ሆኖ ወሬኛነቴን ስለሚያሳየኝ ታሪክ ያስፈራኛል። በዲግሪ የተጋረድኩ እኔ የኮፒ ልጅ ኮሌጅ ግን እንጀራ ሆኖ ለለት ጥርስ መሰለፍ ስላለብኝ አርኪኦሎጂስት ሆኛለሁ። የነጋ ጠባ ምክንያቴ በደንብ ያበላል ተብሎ ሆድ የምንፈራውን ያሰራናል አይደል? ከምንጠላው ያስተቃቅፈናል አይደል? ታሪክ ያስፈራኛል። ስለምን እንዲህ ሆነ ሲሉኝ የነገር መነሻ ሲጠይቁኝ እፈራለሁ። ራሴን ይጨምር አይጨምር እንደሆነ አሰላስላለሁ። ረግጬ የመጣሁት እውነት ከተቀጠቀጠበት አፈር ላይ እንደ ጎሚት እባብ ተነስቶ ይሆን እያልኩ ታሪክ ያስፈራኛል። ግን እንጀራ ሆኖ ለለት ጥርስ መሰለፍ ስላለብኝ አርኪኦሎጂስት ሆኛለሁ። የነጋ ጠባ ምክንያቴ በደንብ ያበላል ተብሎ ሆድ የምንፈራውን ያሰራናል፣ ከምንጠላውና ከምንሸሸው ያስተቃቅፈናል አይደል? አንድ ጊዜ የኢትዮጵያን የማዕከላዊ ዘመን ታሪክ ለማጥናት ከስነ ጽሑፎች ከመጻሕፍትና ከትውፊት መረጃዎች በመነሳት ካርታዎች አዘጋጅቼ በእነዚህም በመመራት ጥንት ህንጻዎች ነበሩበት ተብሎ ተገመተበት ከሐረር ከተማ በስተደቡብ ከሚገኝ አንድ ቆላማ ቦታ ላይ ቁፋሮ እንዲካሄድ አዘዝኩ። መስክ ስራ ላይ እንዳለን በመጀመሪያው 2 ሳምንታት ውስጥ የሰራናቸውን ነገሮች ስንገመግም የቦታ ስተት መፍጠራችንን ስለተረዳው ብዙ የለፋንበትም ቦታ ትተን ወደ ሌላ አንድ ሸለቆ ተንቀሳቅሰን አዲሱን ቁፋራ መጀመር ግድ ሆነብን። ጥቂት ሳምንታት እንደሰራን አንድ ያለ ችሎታው የወራበል ጥቅም ብቻ እንዲያገኝ በስራ አስኪያጁ የተመደበ አብሮን የመጣ ሞላ የተባለ ጎረምሳ በዘመድ ስለተቀጠረ በጣም ነው የሚጠላው። እየሮጠ መጥቶ አንዲት ከቆዳ የተሰፋች የኪስ ቦርሳ እጄ ላይ አስቀመጠ። እኮ የዘመኑ ቦርሳ ነው፣ የኛ ዘመን፣ እኛ የምንኖርበት ጊዜ አልኩት። ብዙ ያልተረዳው እንዳለ ለመግለጽና ጅል ቢጤነ ለማለት። ወረቀቱ ጋሼ። የምን ወረቀት? አይተዋል አልኩት። ዝም አለ። በሙሉ ተመልክተዋል አልኩት። ቦርሳው በመነካካቱ ነው መሰለኝ የተበተነው አቧራ አንገቴን እያሳከከኝ። ሞላን ገላመጥኩትና ወረቀቶቹን ከቦርሳው ያወጣው ድንኳኔ ውስጥ ቁጭ አልኩ። ወደ ስራ ሂድ አልኩት። በጣቴ ብዙ ሰዎች እየቆፈሩ በአቧራ ወደሚታጠኑበት ሸለቆ ያሳዩት። ወረቀቶቹ ትንንሽ ቁርጥራጮች ናቸው። ከጥቂት ጊዜ በኋላ እንደተረዳሁት ሁሉም በእጅ ጽሑፍ የተሞሉ ነበሩ። የእጅ ጽሑፎቹ የሚመሳሰሉ ቢሆንም ከፊሎቹ ግን
ማንም እንዲያነባቸው ሆነው በጥራት አልተጻፉም። ሁሉም ጠርዛቸው በአቧራ የተሸፈነ ሲሆን ውስጥ ያሉት የቦርሳው ቆዳ የጋረዳቸው ንጹህ ነጫጭ ነበሩ። አንድ ሁለቱን ካነበብኳቸው በኋላ ሰፊ ጉጉት አድሮብኝ የበለጠ ለማወቅ ሞላ ሞላ ብዬ ተጣራው። በምኔው እንደሰማኝ አላውቅም። ተመልሶ እየሮጠ መጣ። በጣም በፍጥነት ሺህ ጠጠሮችን በሸራ ጫማው እየመታ እየበታተነ ድንኳኔ ሲደርስ ፍሬን መያዝ አቅቶት ላይ ሊወጣ ነበር። ቀስ ቀስ! ሞላን ከኋላው ተከትሎት የመጣው አቧራ ያደፈ ጋቢ እንደለበሰ ሽማግሌ ሽው ብሎ ድንኳኔ ውስጥ ገባ። የት አገኘው አልኩት። የምተነፍሰውን አየር ሞላ አስከትሎት ከመጣው አቧራ ለማጽዳት አንድ እጄን እያራገብኩ ዋሻ ነገር መሰለኝ፣ የጅብ ጉድጓድ ወይም የሌላ አውሬ። ታሳየኛለህ አልኩት። እሱ የመራኝ ተሳስተን መጀመሪያ ወደ ቆፈርንበት ቦታ ሄድን። ጉብታ ናት። ወገቧ ላይ ወደ ጫፍም ሳይደርስ ወደ መሬትም ሳይቀርብ ከመሃል ቀልበቢስ የመሰለ ቅጠሎቹ የረገፉ ግዙፍ ግራር ቆሟል። ዛፉ ቅርፊቱ ተልጦ አልቆ ዋናው ግንዱ ጠቁሮ ይታያል። ስንጠጋው ቅርንጫፎቹ ላይ ተቀምጠው ፀሐይ የሞቁ የነበሩ ጥቂት ወፎች ባስደነገጠኝ ድንገተኛነት ተነስተው በረሩ። እኛ እዚህ ጋር ነበር መቆፈር የጀመርነው። ከጥቂት ጊዜ በኋላ ከዚህ ዋሻ ጋር ተገናኘን አለ ሞላ። ወደ አሳየኝ ዋሻ ወይም ጉድጓድ ቀድሞኝ ገባና እንድከተለው ጠራኝ። ጥቂት ርቀት ወደ ታች ቁልቁል እስክንወርድ ድረስ ሙቀት ነበር። ከዚያ በኋላ የቀይ አፈር የዝቅተተ አለት ሽታና ቅዝቃዜ ወረረኝ። የሞላን ዳናና ትንፋሽ ያዳመጥኩ በሆዴ እየተሳብኩ ተከተልኩት። 3 ሜትሮች ያህል እንደሄድን ይቆዩ አለኝ። እንደ ኤሊ ቀስ ያለ እየተሳበ ወደ ሩቅ ጨለማ ውስጥ ጠፋ። ፊቴን በእጅ አይበሉባ እየጠረኩ እሱ በሄደበት አቅጣጫ በጥንቃቄ አተኮርኩ። የዳህ ፊት ለፊቴ ሲሄድ በእግሩ የገፋቸው ጠጠሮች ፊት ለፊቴ ወይም አልፈውኝ ብዙ ሳይርቁ ይቆማሉ። የማይታይ ወርዋሪ አእምሮዬ ውስጥ መጣ። የጨለማ ውስጥ ተፈናካች ራሱን የሚመች ቦታ ሰውሮ የሚያጠቃ። ሞላን በዘመድ ይሄን ሥራ ስለያዘ ተበሳጭቼ በብልግና አስተናግጀዋለሁ። ይህችም ተላላኪነት ሥራ ሆና ትጉ ሰራተኛነቱን አጣጥየበታለሁ። ሰዎች ፊት አዋርጀዋለሁ። ድፍረቱን በስልጣኔ ትኩስ መንፈሱን በቀዝቃዛ የፌሳ አብርጀበታለሁ። ስራ አስኪያጁ በዚች ምድር ላይ ትንሽ በልቶ እንዲያድር ረዳውና ምን ይጠበስ እንኳን ሰው እግዚአብሔር ያዳላል። መከሰሻ ቦታ ያጣ ቁጣውን ዛሬ ቢወጣውስ አልኩ ለራሴ። በጨለማ ባህር ውስጥ ብቻዬን እንደቀረው ተሰማኝ። መንፈሴ እርዳታ ፈልጎ ወደ ቱቦው ግድግዳ ተጠጋው። ቅዝቃዜውና ሸካራነቱ ሊያጽናናኝ ቢሞክርም አልተቀበልኩትም። ጋሼ በፍቃዱ ብሎ ተጣራ። ድምጹን ከሩቅ የላከው ይመስላል። ዙሬ ወደ መጣውበት መመለስ አልችልም። የቱቦው ጠባብነት እንደ ልብ አያዞርም። ስሜ ሲጠራ ድምጹ ጆሮዬ እንዳልደረሰ ሁሉ ዝም አልኩኝ። ጋሼ በፍቃዱ አይሰሙኝም አለ ከቅድሙ ቀረብ ብሎ። እዩት አለ ነጭ ሰው ራስ ቅል አንድ እጁ መሃል አስቀምጦ። ያየሁት ትንሽ ቆይቼ ነበር። ሄዶበት ከነበረው አቅጣጫ የሚፈሰው ብርሃን በጥቂቱ ያሳያል። ሙሉ የሰው ሰውነት ይመስለኛል፣ አጥንት አለ። የራስ ቅሉን አሸክሞኝ ወደ መጣበት እየዳህ ተመለሰ። የራስ ቅሉን ወደ ጎን ወርውሬ ከኋላው ቀስ እያልኩ ተከተልኩት። ትንፋሹን እያዳመጥኩ 2 ትንሽ ደቂቃዎች ያህል በልፋት ካለፍን በኋላ ሰፋ ያለ ቦታ ላይ ደረስን። እዚያ አካባቢ ያለው አፈር የተለየ ነው። ልጁ ቀበቶው ላይ ይዟት በነበረ አካፋ አፈር እየዛቀ የተያያዙ አጥንቶች አወጣ። ወንድ ነው አለኝ። አጥንቱን ቀስ አድርጎ አነሳው። የአጽሙን ቅርጽ የያዙ አፈሮች ከላዩ ላይ ረገፉ። ጥቋቁር ነፍሳቶች እየተሽሎኮሎኩ ወጡ። ግራ ገባኝ።
ለቅርቡ ጊዜ ታሪክ ባልጨነቅም ሁኔታው አጓጓኝ። ወደ ዋሻው መግቢያ ወይም መውጫ ቀረብኩና ቦርሳውን ከሸሚዜ ደረት ኪስ አወጣው። ሞላ የሰውየውን ጭንቅላት እንደ መጫወቻ ኳስ በእጁ ይዞ ከጎኔ ቆሟል። ቦታው መልሰው አልኩት፣ እንደ ቀድሞው ንግግሬ ውስጥ ቁጣ ላለመጨመር እየጣርኩ። ሞላ የሰውየውን ጭንቅላት 2 ጊዜ ወደ ሰማይ ያጎነ ቀልቦ በመጨረሻ ወደ ውስጥ ወረወረው። ለማንበብ ወደ በተንኳቸው ወረቀቶች አጎነበሱ። ቀዳማዊው ወረቀት አይቼ አላውቅም ነበር። ስዕል ላይ እንጂ በአይነ ስጋ አይቼ አላውቅም ነበር። መድፋየው ዝም ያለ መድፍ ሳይሆን የተተኮሰ ጥይቱ የፈነዳና ሰው የጨረሰ መድፍ። አፍንጫ ሲደማ ወይ ደግሞ እንቅፋት እግርም መጥቶ ሲቆስል ቤሳ ጣትን ቆርጦ ቆዳ ሲከፈት ካልሆነ በስተቀር ደም አላውቅም ነበር። ግን ከሰው አካል እንደ ጎርፍ የሚወርድ ደም አየው። ባሩድ እየበታተነ አንስቶት እንደ ወረቀት የበጣጠሰው ሕፃን አየው። ራስ የሌለው ሰው፣ እጁ በጥይት የጠፋበት ሰው። ያን ዕለት ያስተማርኩ ነበር። አግድም የተሰራ የትምህርት ቤት አዳራሽ ውስጥ ግድግዳው የጭቃ ጣራው የተነዳደለ የበረሃ አቧራና ሙቀት የቀደደው ጭቃዎቹ ተሰነጣጥቀው በየዴስኩ ስር የወደቁ የፈራረሰውን ይህንን ቤት ከመፈራረሱ በፊት ወደው ነበር። እዛ የሚማሩትን ልጆችንም እወዳቸው ነበር። ከተማዋ አቧራ የለበሰች ናት። በዚህ ሰበብ ልጆችም እኛም ቡላነን። ሁሉም አባትና እናቶቻቸውም አቧራ ይመስላሉ። መሽቶ ነበር። የበረሃ ምሽት ደስ ይላል። ጥቁር ሰማይ፣ አልፎ አልፎም ከዋክብቶቹ ትንንሽ ፀሐይ መስለው። የስምንተኛ ብሔራዊ ፈተና ስለደረሰ አንዳንድ ነገር የሚቸግራቸውን ተማሪዎች ለመርዳት እዛው ከተማ በቅርብ ያሉትን ሰብስቤም መልመጃዎችን እየሰጠው ነበር። ሚኒስትሪውን በጥሩ እንዲያልፉ እያስጠናው ነበር። አሁን ሳስበው ይገርመኛል። በዚያ በረሃ ቀድሞ የጎላ ድምጽ ብሰማ ሰዎች ሲጠራሩ ነው፣ ወይ የገመል እንኩርፍት፣ ወይ አልፎ አልፎ የሚመጡ በአቧራ የተጠቀለሉ መኪናዎች ቤንዚን እየሸተቱ ሲያቃስቱ፣ ወይ ልጇ የተሰወረባት እናት የማውቀውን ወይ የማላውቀውን ስም ስትጠራ። መሬት የሚያነቃንቅ ድምጽ ሰማን። የማስተምራቸው ልጆች ከተቀመጡበት እየጮሁ ተነሱ። የነበርንበት ክፍል እንደ ቀን ያህል በራች። የማናውቀው አይነት ጨካኝ ቀትር ሳይቃጠረን እንደመጣ ነበር። የማደርገው ግራ ገባኝ። አይዟችሁ ተቀመጡ አልኩ። ሊያስጨርሱን ነው እንዴ ጋሼ? አለ አንድ ተማሪ። ከዚያ የሆነው ነገር ሁሉ ህልም ነው የሚመስለው። የቤቱን ጣሪያ የሚንቦገቦግ እሳት እንደ ትኩስ ቂጣ ጎርዶት የቀለጡ የቆርቆሮ ቅዳጆች ከመሃላችን ወደቁ። ልጆቹ በአንዲቷ በር ለመውጣት ትንቅንቅ ጀመሩ። አይኖቼን ጨፍኛ አስባለሁ። አሁንም ህልም። ከዚያ በመስኮት ለመዝለል የሮጥኩ ይመስለኛል። ሌላ ሁለተኛ ሰዓት ተወነጨፈ። አንድ በርና 2 መስኮቶች ደግፎ የያዘው ግድግዳ ተቦድሶ ማሾው ወደቀ። ቀጭን የነዳጅ እሸት ከድንጋይ ወለሉ ላይ ተነስታ መጀመሪያ አይኖቼ ስር በሚለዋወጠው ብርሃንና ጨለማ ጨርቅ መሰለኝ። ትክ ያለው ብርሃን ሲከስም 2 ጎረምሳ ልጆች የሚንቦገቦግ ጀርባቸውን ይዘው እየጮሁ ወደቁ። አንዲት ሌላ ልጅ ተገንጥሎ ከወደቀው የዛገው በር ላይ ግራ እጇን አታ በጀርባዋ ተዘርግታለች። አመድና አቧራ ላይዋ ላይ ይረግፋል። ጥቁር ነጭ ጭስ በላይዋ ላይ እንደ ደመና እየተሳበ ያልፋል። ትሙት ትዳን አላውቅም። ከሚነድ ማገሩ የተገነጠለ የጣሪያ ቆርቆሮ ጀርባው ላይ የወደቀበት እድሜው 4 ዓመት የማይሞላው ልጅ ይጮሃል። ሁልጊዜ ሙና ከምትባል ከአንዲት ጠይም ልጅ ጋር የሚመጣ ነው። ስለሚወዳት ወደምታጠናበት ይዛው ትመጣለች። የምትማረው አቅፏት ነው። ሂጄ ላነሳው ፈለግኩ።
ለቅሶው፣ ዋይታው፣ የሚቃጠለው እንጨት፣ በሳት መያያዝ የጀመሩት የተሰባበሩ ወንበሮችና ጠረጴዛዎች አስፈሩኝ። እኔን ወደ ውጭ እንደወጣ የሚስበኝ ነገር በረታ። ልጁን ትቼ መስኮቱን ለመዝለል ስሞክር ሌላ ሰዓት ተደገመ። የተንጠላጠልኩበት መስኮት ከስሩ ተነሳ። ከዚያ በኋላ ለብዙ ሰዓታት የት እንዳለው ምን እንደሆንኩ ሳላውቅ እዛው የወደኩበት ቆየው። ዳግማዊ ወረቀት። ከሰመጥኩበት ሰመመን ስወጣ ይቺ አሁን ያለውባት ጉድጓድ ትዝ አለችኝ። ጨለማው እየለቀቀ መሬት ገና ቡላ እየመሰለች ነው። በጀርባዬ ከተኛውበት መሬት ላይ የወደቀውን መስኮት በቀስታ አንስቼ ወደ ጎን ጣልኩ። ሰማያዊ የጂንስ ሸሚዜ በደም ተነክሯል። ደመነፍሴ ነግሮኝ ግራ እጄን ወደፊት ሰድጄ ስዳብስ የደረቀ ደም አጋጠመኝ። ቀስ እያልኩ በአንድ እጄ ሰውነቴ እንዳሰስኩ ከግንባሬ ትንሽ ከፍ ብሎ ጸጉሬ በደም ተነክሯል። ይጠዘጥዘኛል። እነበርኩበት ቁስሌን እየዳበስኩ ተጋድሜ ቆየው። እዚህ በረሃ ውስጥ የጠፋው መሰለኝ። የሰማዩ ስፋት፣ የመልክዓ ምድሩ ጸጥታ በአእምሮዬ የመሸሻዬን መንገድ ርቀት ለካው። ጥንካሬን ገመትኩ። ተስፋ ቆረጥኩ። ብዙ ሳልቆይ ተነስቼ ቆምኩ። ዞር ብያየው። ትምህርት ቤቷ የተጀመረ ግንብ መስላለች። ሕፃናቱ የት እንደሄዱ ማሰብ አልፈለኩም። ሳስተምራቸው ኑሬ ለአንዲት ቀውጢ ሰዓት ነፍሳቸውን ማዳን ባለመቻል ያፈርኩ። አስተምርባት የነበረችው ክፍል ውስጥ ገባው። የሞተ ወይም ቆስሎ መነሳት ያቃተው ሕፃን ለመፈለግ ዴስኮቹና ጠረጴዛዎቹ ተከምረው ከወደቁበት ጥግ ያነሳው ወደ ሌላ አቅጣጫ መወርወር ጀመርኩ። ሙና የምትባለዋን ልጅ በከፊል የተቃጠለ ዴስክ ስር ወድቃ አየኋት። በሰዓት የነደደ ደረቷ ላይ በሆነ ተአምር ተቃጥሎ ያላለቀ የደብተር ግማሽ ተዘርግቷል። አንገቷ ወደ ትከሻዋ ዘንበል ብሏል። ቀጭን የደም ምንጭ ቅጠል ከመሰላፏ እስከ አንገቷ ድረስ ወርዷል። ነፍሷ የወጣችበት ትንሽ መንገድ ይመስላል። ሰቆቃ በሚያነዳቸው አይኖቼ እሷን በማየት ላይ ሳለው የሰው ድምጽ ሰማው። ድፍረት ተከናንሞ የነበረው ልቤ የፍርሃት ጮክ ገባው። ሲጎዱ አልረዳዋቸውም ያልኳቸው ሕፃናት ምስሎች ሁሉ ከሐሳብ የጠፉ። የትምህርት ቤቱን ፍርስራሽ ከለላ አድርጌ ድምጽ ወደ መጣበት ተመለከትኩ። ተራርቀው የሚሄዱ ሁለት የዚያድ ባሬ ወታደሮች ናቸው። በጣም ታጥቀዋል። ራቅ ብሎ ከኋላ ታንክ ይከተላቸዋል። የሞተችው ልጅ እንዳትታይ እንጨት ላይዋ ላይ ለመደረብ አስቤ ድንገት ድምጽ ቢፈጥር ብዬ ፈርቼ ተውኩት። ወደ መሬት ወርጄ እየተንቧቸው ሰዎቹ የሚሄዱበትን አቅጣጫ ተመለከትኩ። ወደ ከተማው መግቢያ ያለችው ረባዳ ውስጥ ገቡ። በድንገት ዘወትር እሁድ ከአንድ ጓደኛዬ ጋር እየሄድን የምንጫወትባት ዋሻ ቢጤ ትዝ አለችኝ። ጓደኛዬን ሳስታውስ ህዝቡ ትዝ አለኝ። የአካባቢው ዝምታ ባጎነበስኩበት ተጫነኝ። ቀና ብዬ ወታደሮቹ የሄዱበትን አቅጣጫ አየው። ወታደሮቹ አይታዩኝም። ታንኩ በፈረሱ ቤቶች ላይ እየተንከባለለ ይከተላቸዋል። ሰዎች ወዴት ጠፉ ሲል ሰማዋለሁ። አንድ ሰው ከታንኳ ናት ራሱን አሾልኮ አውጥቶ ወደሚቀጥለው ከተማ ተሰደዋል። ማን ነገረ? የኛ ወኪሎች ናቸው። እዚያኛው ቤት ሄዳ አነጋገር። በሶማሌኛ ነው የሚያወሩት። ወደኔ አቅጣጫ ሊመጣ የነበረው ታንክ በተቃራኒ በኩል መገስገስ ጀመረ። እንዳጎነበስኩ ፊቴን እጆቼ ላይ አድርጌ ወደ ውጭ በከባድ ተነፈስኩ። በላይ አመሃ፣ መርጋ፣ ማማ ዘውዴ፣ አህመድዲን። ውሸት መሰለኝ። ቀና ብዬ አካባቢዬን አየው። ዘወትር የምትወጣው ፀሐይ ከአድማስ ብቅ ብላለች። እንደ ሁልጊዜው ፀሐይ ልትወጣ ነው፣ ግን ለብዙ ጎላለች። ለአመሃ፣ ለመርጋ፣ ለአደም፣ ለኔ ጎላለች።
ወደዚህ ትምህርት ቤት ሕፃናት አይመጡም። የማማ ዘውዴ እንቁላል ጥብስ፣ የፍየል ወተት ቁርስ የለም። አማሃ ጆክ አያረግም፣ እኔም አልስቅም። የሚያነክሱ አዮችና ሞት ከተማዋን ወረዋታል። አህመዲን በርጫ አያደርግም። የበላይ የሮዝማን ሲጋራ ሽታ አፍንጫዬ ድረስ መጣ። በዚህ ሰቆቃ ውስጥ እንዳሳፋሪ ምስጢር ይሰማኛል። በላይ፣ አማሃ፣ መርጋ፣ ማማ ዘውዴ፣ አህመዲን እንዳጎነበስኩ ስቅስቅ ብዬ ማልቀስ እንደጀመርኩ ውሸት መሰለኝና ወዲያው አቆምኩ። ወደ ዋሻው ለመሄድ ፈራው። መሸሽ ጠላው፣ መሞት ፈራው። እየዳህኩ ከትምህርት ቤቱ ፍራሽ ወጣው። ዙሪያዬን አየው። ማንም የለም። ወታደሮቹ ወደ ወረዱበት አቅጣጫ ቆሜ አይቼ ወደ ሸጧ ውስጥ ለመግባት መሮጥ ጀመርኩ። ልደርስ ስል ከኋላዬ የሰው ጩኸትና የተኩስ ድምጽ ሰማው። አንድ ጊዜ ብቻ ወደ ኋላዬ ዞር ብያየው። በስተግራዬ በሰልፍ ተያይዘው የሚመጡ ሌሎች ወታደሮች ከተማዋን በትንሹ ከጋረዳት የድንጋይ ኮረብታ ላይ ወደ እኔ አቅጣጫ እየሮጡ ጥይቶች እግሬ አካባቢ አፏጩ። ጭንቅላቴ ዞረ። ወደ ቁልቁለቱ ገብቼ መንደርደር ጀመርኩ። ተኩሳቸው ሊያገኘኝ አልቻለም። ወደ ዋሻው አቅጣጫ ሮጥኩ። ዋሻው ለመድረስ ወደ ቀኝ ጥፍ አልኩ። ቀጠሮ እንዳለን ሁሉ መግቢያ ቀዳዳዋ ተከፍቶ ወደምትጠብቀኝ ዋሻ ተወሩሬ ገባው። ገና ገላይ መሬት እንደነካ ሮኬት ሳይሆን አይቀርም። የዋሻውን የላይ ከንፈር መታው። በጭንቀት አይኖቼን ጨፍኜ ቆየውና ከወደኩበት ቀና አልኩ። ዋሻዋ ጨልማለች። የአፈርና የድንጋይ ናዳ ተንከባሎ የዋሻውን መግቢያ እንደደፈነው ገባኝ። ድሮ የማውቃት ዋሻ አልመሰለችኝም። እኔም ውስጥ የጨለመብኝ። ምን ያህል ጊዜ ተኝቼ ወይም ራሴን ስቼ እንደነበር አላውቅም። እየተኛው ስባንን ቆየው። ከመሃል ራበኝ። ለምጄው የማላውቅ አይነት ረሃብ። የዋሻውን ግድግዳ በዳበሳ አጠናው። ጭንቅላቴ ተንተርሶት የነበረው አፈር ጥብቅ ያልሆነና ጓል የሚበዛው ስለሆነ የበሩ አቅጣጫ መሆኑን ገምቼ በድፍንፍኑ ወደ ዋሻው ውስጥ አፈሩን በእጆቼ መጎተት ጀመርኩ። ብዙም አፈር ወደ ዋሻው ውስጥ ሳልሰበስብ ጣቶቼን አመመኝ። በረሃብ የታጠፈው ሆዴን ቁርጠት ጀመረው። ተጣጥፌ ተጎለትኩበት። ፊቴን ጭኔ ላይ ደፍቼ ለረጅም ጊዜ ቆየው። ሳልሳዊው ወረቀት ጉሱማዬ የእናቴ ስም ነው። ቅጽል ስሟ ሆኖ ግን የመታወቂያ ስሟም ነበር። በመጀመሪያ በልጅነቷ አካባቢዋን ስለምትፈራ እናቷ ቤት እንግዳ በመጣ ቁጥር እየሮጠች ሂዳ እናቷ ጉያ ውትፍ ጉስም ምትል ነበር። ጉስማዬ ያሏት። አባቴ አሰፋ ይባላሉ። እኔ ተስፋ ይባላለሁ። ተስፋ ያሰፋ። እድሜ 25 ወይም 26 ነው። እርግጠኛ አይደለሁም። ረጅም ነው ይሉኛል፣ አይመስለኝም። ረጅም ነው ይሉኛል፣ አይመስለኝም። ጭንቅላቴ ጭብጦ ስለምታክል ሎጋ መስል ይሆናል እንጂ እኔስ አጭር ነኝ። ቆንጆ ነህ ይሉኛል፣ አይደለሁም። በረሃ ውስጥ ወሲብ ያቃጠላቸው ሴቶች አይኖቻቸውን ጋርዷቸው ወይ ከግመሎች ጋር አወዳድረውኝ ካልሆነ በስተቀር አስቀያሚ ነኝ። አፍንጫዬ ብቻ እዚህ በእጆቼ የምገለብጠውን የድንጋይ ጓል ይመስላል። የተጠረመሰ ሸካራና በጣም ትልቅ። ብሩሃ ምሮ አለው ይሉኛል፣ የለኝም። መንደር ውስጥ ከሚንከራተቱ እብዶችና የወባ ትንኞች ትንሽ ስለምሻል ይሆናል ከዝንጀሮ ቆንጆ መራርጠው እዚች የበረሃ ከተማ ለማስተማር ከመጣው 3 ዓመት አለፈኝ። አርባዕተኛው ወረቀት የቲያትረኛ ቡድን አባል ነበርኩ። መለስተኛ ሁለተኛ ደረጃ ተማሪ ያለው በየከተሞቹ የዞርን
ቲያትርና ሙዚቃ እናሳይ ነበር። እኛ ብቅ ብለን ትርኢት የምናሳየው ህዝብ ለሚቀጥሉት 15 ቀናት ነጋ ጠባ በተለምዶ የሚያወራውን ትቶ ያቺ ሸላይ እሳት ልጅ ናት እያለ ያወራል። ከአብዮቱ በኋላ ተበታተን። እያንዳንዱ ወጣት የራሱን እምነት እየያዘ ተሰወረ። የሙዚቃ ቡድን መሪያችን የነበረው ዕቃዎቹን በሙሉ ሽጦ ቡና ለመነገድ ሲዳሞ ወረደ። ብዙ የጥበብ ቡድኑ መፍረሱ ቅሬታ ያሳደረበት አይመስለኝም። ወይም ተገናኝተን የልባችንን ስላልተጨዋወትን ይሆናል። አብዱላሂ ዳሽ ውስጥ ገብቷል ሲባል ሰማ ነበር። መዝሙር በኪነት ቡድናችን ውስጥ የህብረት ዝማሬና ሶሎ ዘፈኖች ውስጥ የቅዳሴን ዜማ አስገብቶ ስላሰራን ቅጽል ስሙን መዝሙር አልነው። እናትና አባቱ ያወጡለትን ስም አለማስታወስ አይገርመኝም። እሱም ዳሽ ውስጥ ገብቷል ሲባል ሰማለው። እስክስታ አውራጃችን የነበረችው ዝምተኛዋ ብዙ ወንዶች የሚፈልጓት ኢየሩሳሌም የት እንዳለች አላውቅም። እኔ እዚህ የጥበብ ቡድን ውስጥ ሽለላ ፉከራ አሰማ ነበር። ዝላይና ቁጣዬ ያስደሰታቸው አባቶች፣ ሴትነታቸውን ያስደነገጥኩባቸው ልጃገረዶች ሁሉም ፈሪዎች ሊሆኑ ይችላሉ። ተመልካች ፊት ጀግንነት የሚወዱ ለመምሰል መሰለኝ መድረክ ላይ የወጡ ይሸልሙኝ ነበር። እስካሁን የማረሳት ሴት ልጅ አለች። የራሷን የወርቅ ሐብል አውልቃ የሰጠችኝ። በልቤ እየሳኩ ፊቴን አኮሳትሬ ጋሻዬን ከፍ ዝቅ እያደረኩ ጦሬን እየሰበኩ እጥፍጥፍ ያለው እንደ ነጠላ እናት ወለደች በቃል ብላ አድርጌላት መድረክ ጀርባ ከወጠርናት ጋቢ ከምታክል ድንኳናችን መሰስ ብላ ገብታ ስሟን ነግራኝ ተዋወቀችኝ። ስሜ የሽመቤት ነው አለችኝ። እስከ ዛሬ ምኗም አይገባኝም። እኔ የምፎክረው ዝነኛ ለመሆን ነበር። ባላንጣ በሌለበት ደግሞ ማቅራራቱ ይቀላል። ጦር የሚሰበቀው ባዶ አየር ላይ ነው። በዚህም ላይ የሽመቤትን ከመሰሉ ቆንጆ ልጃገረዶች ጋር መተዋወቅ አለ። አሁን ዛሬ ግን አንዷን ስንኝ ከዚህች ዋሻ ወጥቼ ማንቧረቅ አቃተኝ። የሽመቤት የሰጠችኝን የወርቅ ሐብል አስተማሪ የነበርኩ ጊዜ ገንዘብ ቸግሮኝ ይሁን ለቅብጠት ሽጬ በልቼዋለሁ። እነዚያ ደፋር ፖለቲከኛ የሆኑ ጓደኞቼ ይዋጉ ይሆን? የሽመቤት ጀግና ፎካሪ ሸላይ መሆን የምትችል መስሏት ይሆናል። የጀግና ምስል ፈጥሮ ብቻ ለራስ ፈሪነትን ማጽደቅ ለሽመቤት ብቻ የደረሳት ጣጣ ወይም ዕዳ ነው ያለው ማን ነው? የቲያትር ተመልካች አስጮህ አዘልል እሰይ የኔ ግስላ አሰኝ የነበርኩት ልጅ፣ የጀግና ምስል የነበርኩት ልጅ ከርሞ እንደ ዛሬው አይነት ገጭ ገው ነገር ሲከሰት በየሽመቤታዊ ዕዳ ብቻ የምገለጽ ጠባብ ቢጤ ሳልሆን አልቀረውም። ቢረባም ባይረባም እንደ ጓደኞቼ የሚመስሉኝን ሌሎች ሰዎች ፈልጌ አልተሰበሰብኩም እና የአገሬን የውስጥ ጠላትም ይሁን የውጭ ጠላት አልወጋውም። ድሮ መጨረስ የሚገባኝን ንትርክ እዚህ ቀውጥ ጊዜ ውስጥ ማሰላሰሉ ራሴን አስገርሞኛል። እዚያው ሐረር ከተማ እንኳን ረባም አልረባም ፍልስፍናው ሲጠና እኔ ከወረዳ ከተማ እየመጣው የሽመቤቶችን ሀብት እየሸጥኩ ወይን ጠጅና ኪኒቶ ጠጣ ነበር። አምስተኛው ወረቀት። ከተደበኩበት ዋሻ ቱቦ በመሰለው ጉድጓድ ውስጥ እየተሳብኩ ወደ ውጭ ለወጣ ብሞክር አልቻልኩም። ዋሻዋ ከአንድ ሰዓት በላይ ብርሃን አትሆንም። ጧት 2 ሰዓት ወይም 3 ሰዓት ላይ ነው ብዬ ገምታለሁ። አጠገቤ ከውጭ በኩል የሚርመሰመስ የሞተር ድምጽ ይሰማል። የምቀርበውና የሚቀርበኝ አስተማሪው ጓደኛዬ አህመድዲን የት ደርሶ ይሆን? አዎ እኔ ልጆቹን ለማስጠናት ስሄድ እሱ ከሴት ጓደኛው ጋር ለጫት አንጥፎ ቤታችን ቀርቶ ነበር። የሶማሌ ወታደር ራቁታቸውን ቢይዛቸውስ? በሲኒማ ያዩዋቸው የተማረኩ ሰዎች የሚሰቃዩባቸው መንገዶች
ተራ በተራ ትዝ አሉኝ። ጓደኛው ሶማሌ ስለሆነች ታድነው ይሆናል። ስድስተኛው ወረቀት። ሚስጥር የሚያውቅ ሰው ይችን ደብዳቤ ቢያገኛት እወዳለሁ። ስሜ አደባባይ ተነስቶ ማን ሞተ? ማን ይባላል? እሱ ፎካሪው ፈሪ ነኝ ብሎ ሞተ። ፈሪ እሱ እንዲሉ ታሪክን ለጀግኖች ብቻ ማን እንደሰጣቸው ባላውቅም ለኔ አይነቱ ምኞቱን በልቡ እንጂ በድርጊት ለማይኖር ፈሪ ታሪክ የለውም። ፈሪ ነኝ ብሎ ያመናል። እንደኔ ደብዳቤ ባይጽፍም ማይም በመሆኑ ወይም አንደበቱ የተሳሰረ ማውራት የሚሳነው ወይም ማውራትም መጻፍም የማይፈልግ ወይም የማይሆንለት መንፈሰ ቀዝቃዛ ፈሪም ይኖራል። ወይም ከጉልበተኛ የወገነ በዛም ስር ፈሪነቱን የደበቀ ይኖራል። ፈሪ ብዙ ቴክኒክ አለው መሰል ጭምብል አጥልቆ በመሃላችሁ የሚመላለስበት። ከቀዘቀዘ ይልቅ እንዲህ እንደኔ ትንሽ የነደደ ፈሪ መሆን ሳይሻል ይቀራል። ይቺ መግለጫዬ በድብቅ ትያዝ፣ እጅግ በድብቅ። ሰባተኛው ወረቀት። ድካሙ ደግሞ በርትቶብኛል። ስንተኛ ቀኔ መሆኑ ቢምታታብኝም 4 ጊዜ አንቀላፍቼ አስፈሪ ቀስቅሶኝ ተነስቻለሁ። የእንቅልፌም ቅርጽ እየተለዋወጠ የመጣ ይመስለኛል። መጀመሪያ ስተኛ ህልሜ ሁሉ ማሳደድ ነበረበት። ጥቁር ቀጫጭን ረጃጅም ሰዎች ሲያሳድዱኝ ጥርሶቻቸውን ገሽልጠው ያስፈራራሉ። እኔም የማያልቅ የሚያደክም ሩጫ ስሮጥ። ሁለተኛ ጊዜም የህልሜ ሴራ ከመጀመሪያውም ብዛም አልተለወጠም። ጊዜው ግን ያጠረ ይመስለኛል። ያዩዋቸውን ህልሞች በዝርዝር መጥራት አልችልም። የመጨረሻዎቹ ያደፋፍራሉ። ሲያባርሩኝ የነበሩትን ሰዎች ሳባርር ግን አልደርስባቸውም። ስምንተኛው ወረቀት። እነዚያን የትምህርት ቤቴን ህፃናት ትላንት በህልሜ ደግሜ ያዩዋቸው አድገው ትላልቅ ሰዎች ሆነው የፈሰሰው ደማቸው አልደረቀም፣ ገና ይፈሳል። የተቀዳደዱ ዳርዳርቻቸውን በሳት የተበሉ ደብተሮቻቸውን ይዘዋል። 2 ናቸው። ሙናና ደግሞ ሌላ ሁለተኛ ሙና። 2 ሙናዎች፣ ሌላ ሙና፣ ከሙና በኋላ ሌላ ሙና። ግን ሰልፋቸው አያልቅም። ከጉድጓድ እንደሚወጣ ጉንዳን ትክ ብለው ያዩኝና ያልፋሉ። ምን አድርግ እንደሚሉ አልገባኝም። እንደ ላብ በፊታቸውና በግንባራቸው የሚፈሰውን ደም ለመጥረግ ስጠጋ ይሸሹኛል። ያሙኖ ግን እያዩኝ ያልፋሉ። ወደ ራሴ ያየው ራቁቴን የቆምኩት። ብልቴ የለም። በፀጉሩ ፋንታ የጫት ቅጠል የሚመስል ደረቅ አረግ ተተብትቧል። ከሰውነቴ ውስጥ እሾህ ወደ ውጭ በቀለ መሰለኝ። እየጮህኩ ተነሳው። የሞትኩ መስሎኝ ነበር። ተሳተኛው ወረቀት። ወታደሮቹ ከጉድጓድ የወጣ ድምጽ ሰምተው ነው መሰለኝ ወደ ዋሻው ውስጥ ተኮሱ። መግባት የፈሩት ብዙ የተደበቀ ሰው ያለ መስሏቸው ይሆናል። ሲጨንቃቸው መውጣታቸው አይቀርም በሚል ግምት እየጠበቁ ይሆናልም ብዬ ገመትኩ። መጻፊያ እርሳሴን አጥብቄ መያዝ አልቻልኩም። ወደ ውጭ በወጣ ሶማሌዎች ከኔ ምንም የሚያገኙት ነገር የለም፣ ወይም የሚኖር መስሏቸው ሊያሰቃዩኝ ይችላሉ። ከሌለ ታዲያ ለምን ተደበቅ ቢሉኝ ፈርቼ ብላቸውስ የሚሸሸው ሰው ሁሉ አቅም አጥሮት ሳይሆን ፈርቶ ነው በማለት ይበልጥ ሊፎልሉ ይችላሉ። አልወጣም ከዚች ቦታ አልወጣትም። ምላሴ ተሳስቶ የነሱን ልብ ከሚያዳብር እዚሁ ልጥፋ። ይችን ደብዳቤ ግን አደራ ደብቁልኝ።
የተበላሸ ሰው የጻፋት ስለሆነ ጠብቋት። እዚች ዋሻ ውስጥ ቀርቼ ትከሻዬ ለአተላ አድርስ ይሆናል። ከዚህ ማምለጥ ሽዬ ላለፈው ፈሪነቴ እንደ ቅጣት ኢትዮጵያን አተላ በገንቦ ተሸክሜ ባደርስ። ባላተላው ወይ በዚህ ኑዛዜ ፈሪዎችን ስለማጋለጥ አንድ ቀንም በሕይወት እንዳልቆይ ነገር ይፈተፍቱብኝ ይሆናል። አንዳንዴ የፈሪም ሕይወት እንደ ጀግና ሕይወት አጭር ትሆናለች፣ ብዙዎችን ታስፈራለች። ያኔ ይሆን ታደልን የምንለው? በልቤ የታመቀው ሁሉ ነገር ግን ጨርሶ አልወጣልኝም። ምኑ ያልቃል? አቅም ካገኘው ጽፋት አለው። ሙታን በሚኖሩበት ጨለማ ጉድጓድ ጧፍ አብርቼ ጥቁር ሰሌዳ ሰቅዬ እነዚያን ሕፃናት ለማስተማር ደፍር ይሆን? ገላዬ ላይ ያለው ሾህ ቢረግፍልኝ፣ ብልቴ ተመልሶ ቢያቆጠቁጥ፣ እነዚያ ወጣቶች ቢስቁልኝ፣ እነሙና ወረቀቶቹን አንብቤ ከጨረስኩ በኋላ ልዩ ነገር እንደማገኝባቸው ሁሉ አገላብጫ አየኋቸው። ልጁ በአንድ እግሩ የዋሻውን አፍ እየናደ ያየኛል። አንብበዋል አይደለም አልኩት። አዎ ትንሽ። አሁንም በእግሩ የዋሻውን አፍ መናድ አላቆመም። በእያንዳንዱ እርግጫ አፈር እየናደ ብዙ ብርሃን የሚያስገባ ይመስላል። እዚያ ትምህርት ቤት ነበር መሰለኝ የሚያስተምረው። እዚያ አካባቢ ሌላ የለም፣ እሱ መሆን አለበት። ስለ ሰውየው መጠየቅ ፈለጉ ጋሼ? አይ ይበቃል፣ እኛ የምናውቀውን አያውቁም። እሱ ያልነገረን ነገር ቢኖር ተራ ዝርዝር ነው። በዋሻው ቀዳዳ ወደ ውጭ ሳይቆየውና ለልጁ እንዲወጣ ምልክት ሰጠውት። ተከታትለን ወደ ድንኳን ሰፈራችን ሄድን።